በሚስጥረ ሥላሴ አካል ሲባል ደግሞ እንደምታውቁት የፐርሰን የሚለው ሃይፖስታቲስ የሚለው በጣም የሰብትል የሆነ የግሪክ እንትን ስለሆነ ያለው ቃሉ ራሱ መሰረቱ ወደዚህ ወደ ሴሜቲክ ቋንቋ ወደኛ ቋንቋዊ ሲመጣ ለመተርጎምም ስለሚያስቸግር የሚፈጠሩ አንዳንድ ቃሉን የመረዳት ቃላቱ ላይ ያሉ እንትኖች ብዥታዎች ምናምን ይመስሉኛል። እሱ ነው። ይሄ ክሩድ የሆኑ ኤክስፕሬሽኖች አሉ በደንብ መብራራት ያለባቸው። እኔ ጋር ኢኮ አለ። ማን ነው? እሺ። ስለዚህ በአብዛኛው ያገላለጽ የምንገልጽበት መንገድ ምናምን ነው። ይሄ ማለት የተበላሹ ንግግሮች አልነበሩም ማለት አይደለም። እነዚህ ጾታ ምናምን የመሳሰሉ ነገሮች በፍጹም ምንም የማያስኬዱ ነገሮች ናቸው። ከዚያ ውጭ ግን አካል እንደዚህ ሲባል መጀመሪያ ቃሉ በደንብ ተተርጉሞ ተብራርቶ መጀመር አለበት። ለተለያየ ትርጉም አንዳንዴ አሁን አካል ስንል ሰው በቀላሉ የሚመጣው ይሄ የሚታየው ቅርጽ ያለው የኛ የሰውነት አካላችን ነው። ለእግዚአብሔር ግን እንደዛ ልንናገር አንችልም። ምክንያቱም ቅርጽ ለእግዚአብሔር ከሰጣን ገደብ ነው ማለት ነው። የሰው ልጅ እኮ ቅርጽ የሚኖረው የሚይዘውን ቦታ ከማይዘው ለመለየት ነው። ቅርጽ ካለ እኛን የነካነው የያዝነው ቦታ አለ፣ እኛ ያልነካነው ቦታ አለ ማለት ነው። ቅርጽ ያንን ነው የሚለየው። እግዚአብሔር ግን በሁሉ ቦታ ያለ ስለሆነ ለእግዚአብሔር ይህ አይሰራም። ስለዚህ ለእግዚአብሔር ስንናገር መንፈሳዊ አካል፣ ረቂቅ አካል፣ በቅርጽ የማይወሰን የተገጣጠሙ አካላት በአንድ ላይ ተቀናጅተው የሚሰሩበት የኛ አይነት አካል ያልሆነ ቅድም ዲያቆን አትናቴዎስ ሲል እንደነበረው ብዙ አካላት ተቀናጅተው የሚሰሩ ከሆነ ይሄ የድካም ምልክት ነው የሚያሳየው ማለት ነው። አንዱ አካል ሁሉን ስለማይሰራ አንዱ በየተራ አንዱን እያገዘ ይሄ ፍጥረታዊ አይምሮ ያዛል። አይምሮ ማዘዝ እንጂ ማንሳት ስለማይችል እጅ ያነሳል። በእኛ ማለት ነው በሰው ልጆች ይህንን ወስደን ለእግዚአብሔር እናድርግ ካል ስለ እግዚአብሔር ዝቅ ብለን በእኛ ልክ እናወርደዋለን ማለት ነው። ለእግዚአብሔር የማይሆን እሳቤ ይሆናል እና ለእኛ የተነገሩ ቃላት ለእግዚአብሔር ሲነገሩ ያላቸው ትርጉም ላይ በደንብ መጀመሪያ እሱ ነው ዋናው ችግር ብዬ የማስበው። ሁለተኛው ግን በጣም ኢምፖርታንት ነገር አንትሮፖሞርፊዝም ቅድም ሲባል የነበረው ሄረሲ ነው። አንትሮፖሞርፊክ ኤክስፕሬሽኖችን ግን ማስወገድ አይቻልም፣ በመጽሐፍ ቅዱስም በቴዎሎጂም ማለት ነው። አንትሮፖሞርፊዝም የሚባለው ይሄ በጣም ኔጌቲቭሊ ሄሬቲክ ነው ብለን ምንፍቅና ነው፣ ችግር ነው፣ ስህተት ነው ብለን የምንናገረው በሰው ልክ የተነገረው ነገር ላይ መቆም ማለት ነው። በዛ ልክ ከዚያ አላልፍም፣ በቃ በሱ ልክ ነው መወስደው። የሰው የተነገረው ውስንነት ካለበት ለእግዚአብሔርም በሱ ልክ ነው የምናገረው እያለ አንድ ሰው ይሄ አፖፋቲክ በሆነ መንገድ ሳይሆን ወደ እግዚአብሔር ሲሄድ ሊወገድ የሚገባውን ድካም ሳይገልጽ ዝም ብሎ በዚያው በሰው ልክ ሲናገረው ሄረሲ ይሆናል። ከዛ ውጭ ግን አንትሮፖሞርፊክ የሆኑ ኤክስፕሬሽኖች ግዴታ ናቸው በመጽሐፍ ቅዱስ። እነሱን ማስወገድ አይቻልም። እነሱን ከመጽሐፍ ቅዱስ ማስወገድ ማለት መጽሐፍ ቅዱስ የተጠረዘበትን መጠረዣውን መንቀል ማለት ነው። ምክንያቱም ቋንቋ ራሱ አንትሮፖሞርፊክ ነው እንደምታውቁት። ንግግራችን ራሱ ምስላዊ ነው። እግዚአብሔር ስለ ራሱ የተናገረበት መንገድ ራሱ ለእሱ የሚመጥነው ሆኖ አይደለም። ቋንቋ ለእግዚአብሔር መጥኖ አይደለም። ለእግዚአብሔር የሚመጥን ቋንቋ፣ ለእግዚአብሔር የሚመጥን ነገር እኮ የለም። አንትሮፖሞርፊዝም በአካል በምናምን ብቻ ሳይሆን በቋንቋ ራሱ ነው። ቋንቋው ሲነገር ራሱ ለምሳሌ ስሜት፣ ተቆጣ፣ እንደዚህ ለእግዚአብሔር የእኛን ውስጣዊ ስሜት የሚገልጹ ቃላት ቁጣ እንኳን ቁጣው ፍቅሩ ራሱ የእግዚአብሔር እንደኛ አይደለም፣ በጣም ከኛ ከፍ ያለ ነው ማለት እኛ ልንረዳው ከምንችለው በላይ ከፍ ያለ መስቀሉን ሙሉ በሙሉ ሰዎች ሊረዱት የማይችሉት እኮ የእግዚአብሔርን ፍቅር ራሱ ኮምፕሬንድ ማድረግ ከባድ ነው ለሰው አይምሮ ማለት ነው። ስለዚህ በእነዚህ ሁሉ ነገሮች አንትሮፖሞርፊክ የሆኑ ሰዋዊ ንግግሮች አሉ። አንድ ሰው እነሱን ላስወግድ ቢል መጽሐፍ ቅዱስን በአጠቃላይ መልእክቱን ያበላሻል ማለት ነው። ስለዚህ ግዴታ ናቸው። እግዚአብሔር ግዴታ ስለሆነ ነው የተጠቀመባቸው። ሰውን በአርአያችን እንደ አምሳላችን እንፍጠር ሲል እግዚአብሔር በሰው መልክ
እንዲነገርለት ፈቅዷል። አንድ ሰው ተነስቶ ያን እንዲኮንስትራክት ሊያደርግ አይችልም። ፈጽሞ እግዚአብሔርን እንደ ሰው እንዳታስብ ሊላ አይችልም። ተነስቶ ሊል የሚችለው ከዚያ ከፍ በል፣ እነዚህ አንትሮፖሞርፊክ ከሆኑ ንግግሮች ከፍ ብለህ አስብ፣ ለእግዚአብሔር በሚሆን መንገድ ከፍ ብለህ አስብ ነው እንጂ መጽሐፍ ቅዱስ ላይ የተነገሩ ንግግሮች አሉ። በሁሉም ቦታ በሊቃውንት መጽሐፍትም የሚነገሩ አሉ። እነሱን አሁን አንድ ሰው በቃ ስለ እግዚአብሔር እኛ ጋር የተያያዘ ነገር ሲነገር ከዚህ ተነስቶ ደግሞ በጣም ጽንፍ ሂዶ ስህተት የሚመስሉት እንደ በመጽሐፍት ሁሉ በስህተት የተነገሩ የሚመስሉት ደግሞ ሊኖር ስለሚችል ማለት እንደዛ አይደለም። አንትሮፖሞርፊክ የሆኑ ንግግሮች ግዴታ ናቸው። ይሄ እንዲያውም ለእኛ አርጊመንት ነው ባይዘው ወይ ለእኛ ለክርስቲያኖች እግዚአብሔር ሰው መሆን የለበትም ብለው የሚከራከሩን ሰዎች አሉ አይደለ? እግዚአብሔር ለምን ሰው ይሆናል? ሰው መሆን ለእግዚአብሔር አይገባውም፣ ዝቅ ያደርገዋል የሚሉ ሰዎች ስለራሱ ፈቅዷል። በዚያ ልክ እንዲነገር ፈቅዷል። ምክንያቱም ለእግዚአብሔር የሚመጥን ቋንቋ ንግግር ከፍጥረት ሊወጣ ስለማይችል ማለት ነው። እግዚአብሔርን በሚመጥነው መንገድ ማመስገን፣ በሚመጥነው መንገድ መግለጽ የሚችል ማንም ስለሌለ እግዚአብሔር ሲፈጥረን ነው ትሕትናውን የጀመረው። ኢንካርኔሽኑ ስጋዊው ፍጻሜ ነው። ሲፈጥረን ያሳየው ትሕትና ነው። ሲያድነን ጎልቶ ተፈጽሞ ያየ ነው ማለት ነው። እና ይሄ ለእኛ እንዲሁም ለክርስቲያኖች አርጊውመንት ነው ማለት ነው። ስጋዊን የሚቃወም ሰው ምንም አይነት አንትሮፖሞርፊክ የሆነ ንግግር ስለ እግዚአብሔር መናገር የለበትም ማለት ነው። ስለ እግዚአብሔር ምንም አይነት አንትሮፖሞርፊክ የሆነ ንግግር ሳይናገር ደግሞ ስለ እግዚአብሔር ምንም የባህሪያችን ልዩነት ስላለ ማለት ነው። ስለዚህ እግዚአብሔር ሲፈጥረን ራሱ ኢንካርኔሽኑ ተጀምሯል ማለት ነው። ሲፈጥረን ራሱ ወደኛ ሌብል ዝቅ ማለት በፈቃዱ ፍቅሩን ለመግለጽ ያንን አሳይቷል የሚለውን ማየት አለብን። በመጨረሻ አንትሮፖሞርፊዝም በሚስጥረ ሥላሴ ብቻ አይደለም፣ በሚስጥረ ሥጋዌም ነው። እኔ እንደውም አንድ ላነሳው የፈለኩት ጉዳይ ይህን ነው። አንትሮፖሞርፊክ ስህተት የሚሰራ ሚስጥረ ሥላሴ ላይ ብቻ የሚመስላቸው ሰዎች አሉ። በነገረ ክርስቶስም እንዲህ አይነት ስህተት ይሰራል። እንደውም በ5ኛው ክፍለ ዘመን ላይ በግብፅ የተነሳው በነ ቅዱስ ቴዎፍሎስ ጊዜ የተነሳው ችግር ነገረ ሥጋዌያዊ ብቻ አልነበረም። ማለት ነገረ ሥላሴ የአንድነትና የሶስትነት የእግዚአብሔር ረቂቅ አካል ላይ ብቻ አልነበረም፣ ነገረ ክርስቶስም ላይ ነበር የሚሄደው ማለት ነው። ቅድም ዘማርያም ሲያነሳ ነው፣ ዘማርያም ሳይሆን ዲያቆን ዛትናቴዎስ ሲያነሳ አይታችሁ ከሆነ አርዮሳውያንን እየጠቀሰ ነበር ቅዱስ ዮሐንስ አፈወርቅ። አርዮሳውያን ምን አገናኛቸው ካል አርዮሳውያን በመጀመሪያ በብሉይ ኪዳን የነበሩ ቴዎፋኒዎች የእግዚአብሔር መገለጦችን በአጠቃላይ የወልድ ነው አሉ። እንደዚህ አይነት ትራዲሽን ከጥንት ቤተክርስቲያንም ነበረ። በብሉይ ኪዳን የነበሩ መገለጦች የአብርሃም ቤት በእግዚአብሔር በኢሳይያስ የተገለጠ ሁሉንም እግዚአብሔር ታየ ከተባለ የታየው ወልድ ነው ብለው ነው የሚያምኑት። ስለዚህ ወልድ ደግሞ ከታየ አሉ እግዚአብሔር በባህሪው እግዚአብሔር አብ ስለማይታይ ወልድ ከታየ ከእግዚአብሔር ያንሳል አሉ። የመታየትና አለመታየት እግዚአብሔር አብ አልታየም፣ እግዚአብሔር ወልድ ደግሞ በሰው ሆኖ በሰው መልክ ታይቷል፣ ስለዚህ ያንሳል አሉ። አያችሁ፣ አንትሮፖሞርፊክ የሆኑ ኤክስፕሬሽኖችን ለምን ተጠቀሟቸው? ወልድን ፍጡር ለማድረግ፣ ወልድን ወደ ፍጡር ለማውረድ ተጠቅሟቸዋል። ስለዚህ አባቶች የተናገሩበት ኮንቴክስት ራሱ ከችግር ተነስተው የተናገሩት ነገርም እንዳለ መረዳት አለብን ማለት ነው። ስለዚህ ክርስቶሎጂካል ነገር አለው፣ ነገረ ክርስቶሳዊ ነገር አለው። ይሄን ለምንድን ነው ያነሳ ነው? በ5ኛው ክፍለ ዘመን ላይ ነገረ ክርስቶሳዊ መልክ ይዘው የተነሳው ጥያቄ አንዱ ምንድነው?
ክርስቶስን አሁን እንዴት ነው የምናመልከው? ክርስቶስን እኛ በምድር ላይ እናውቀዋለን። በምድር ላይ አይሁድም ያውቁታል። አይሁድም እንደውም አምላክ ነው ብሎ አላመኑ። ከዚያ በኋላ ጳውሎስ ምን ብሏል? ክርስቶስን እንኳን አሁን በስጋ እናውቀውም ብሏል አይደል? በመልእክቱ ቅዱስ ጳውሎስ ክርስቶስን በስጋ እናውቀውም ብሏል። ከበረ፣ ከፍ ከፍ አለ ተብሏል። በደብረ ታቦር ተራራ ላይ እንኳን ክብሩን ያዩ ሰዎች ሐዋርያቱ ሊያዩት አልቻሉም አይደል? ወድቀዋል። ስለዚህ ክርስቶስን ስናመልከው ምን እያሰብን ነው? አሁን በምድር ላይ ሲመላለስ የነበረ አንድ ሰው ነው አይደለም። በምድር ላይ ሲመላለስ የነበረ አንድ ሰው ሐዋርያት ሲያዩት እንደነበረው ካልሆነ ታዲያ ምንድን ነው የምናስበው? በአይምሯችን ምን እየሳልን ነው ክርስቶስን የምናመልከው የሚል ጥያቄ ነበረ። እና እነዚህ የኦሪገን ትምህርት አራማጅ የሆኑ ሰዎች እስከምን ድረስ ሂደው ነበረ? በቃ ስጋዊውን ዲኮንስትራክት እስከ ማድረግ ሂደው ነበር። የክርስቶስን ስጋዊ በቃ በስጋ አናውቀውም ስላለ ጳውሎስ በቃ ክርስቶስን በስጋ ራሱ እንደ ሰው ማሰብ ራሱ የለብንም። እንደ አብን መንፈስ ቅዱስን እንደምናስበው በረቂቅ አካሉ ብቻ ነው ማሰብ ያለብን። ከበረ ከተባለ መርቀቅ ነው። ምክንያቱም አያችሁ እነዚህ ፕላቶኒስት ስለሆኑ በአብዛኛው የኦሪገን ተከታዮች ለነሱ መክበር ማለት መርቀቅ ብቻ ነው እና ረቂቅነትን ነው መስጠት ያለብን ብለው ስጋዊውን ዝቅ የማድረግ ኦልሞስት ያንን የመርሳት ነበረ። በዛ በተቃራኒ የሆኑ ሰዎች ደግሞ ክርስቶስ በምድር ላይ ሲመላለስ እንደነበረው አይነት አድርጎ የማሰብ ማለት ከብሯል የተባለውን አያስቡትም። በቃ ስለ ክርስቶስ ህላዌ በአምልኳቸው በጸሎታቸው በተለይ መነኮሳትም ስለሆኑ የሚያስቡት የነበረው በዛ በሰው ልክ ነው። ሁለቱም ጋር ችግር ነበረ። ይሄ አንዱ ጉዳይ ነበረ። አሁን ይሄ ነገረ ክርስቶሳዊ አንትሮፖሞርፊዝም ነው ማለት ክርስቶስ ሰው ነው፣ ግን ክርስቶስን በምን ልክ ነው የምንናገረው? ስለ ክርስቶስ ራሱ አሁን ክርስቶስን ስናመልክ አብ ወልድ መንፈስ ቅዱስ ብለን ከሶስቱ አካላት አንዱ አካል ወልድ ስጋ ለብሷል፣ ግን ደግሞ የከበረ ነው። ስጋ ስለለበሰ ወደ ሰው ደረጃ እናወርደውም ማለት ወደ ርቅ ወይሲ ማለት ነው። ደግሞም አከበርን ብለንም ስጋዊውን ረስተን ከሶስቱ አካላት አብና መንፈስ ቅዱስ ረቂቅ አካል ብቻ እንደሆኑት በዛ ብቻ ደረጃ ማለት በአእምሯችን ልናስበው በማንችለው አፖፋቲዝም ደረጃ አንሄድም ወደዛ ማለት ነው። ስለዚህ ክርስቶስ እንዴት ነው የምናስበው የሚለው ራሱ አንዱ ችግር ነበረ፣ ተያይዞ ከምስጢረ ሥላሴ ጋር የሚነሳ። በተለይ አሁን ወደ ፕሮቴስታንት ወገኖቻችን ስንመጣ ምስጢረ ሥላሴ ላይ አንትሮፖሞርፊዝም ባለ አለ። ለምሳሌ ክርስቶስ አሁን በክህነቱ እንዴት ነው የሚያገለግለው? ሊቀ ካህንነቱ ስትሏቸው የብሉይ ኪዳንን የክህነት ስርዓት ወስደው በሰማይ መቅደስ ያገለግላል። በሰማይ መቅደስ ያገለግል እንዴት ነው? ለምሳሌ ክርስቶስ በእግዚአብሔር ቀኝ ተቀምጧል። በእግዚአብሔር ቀኝ የተቀመጠ ሊቀ ካህን አስታራቂ ነው። በዘመነ አዲስ በአጠቃላይ እስከ ዓለም ፍጻሜ ይህም በተመለከተ ክርስቶስን ወደ ቅዱሳን ደረጃ አውርዶ ማሰብ ለምሳሌ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ አይደል ለምንድነው ምልጃ ይደረግ ለነገስታት ሁሉ ምልጃ ጸሎት አቅርቡ ካለ በኋላ በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው ይላል። ለቅዱስ ጳውሎስ አሁን ምልጃ አቅርቡ ጸሎት አቅርቡ ማለትና አንድ መካከለኛ አለን የሚለው አይጣላም። ምክንያቱም ቅዱስ ጳውሎስ የተለያየ ካታጎሪ ነው የሚያስበው። ስለ ክርስቶስ ሲናገር ማንም የማይካፈለው የሊቀ ካህንነት ስራ ነው። የአስታራቂነት በደሙ የሚሆን በባህሪው ነው።
ሰውም አምላክ ስለሆነ። ወደ ቅዱሳን ስናመጣ ግን የልመና ነው። እነሱ ለምነው ነው የሚያስደርጉ። ምንም ሞገስ ያላቸው ቢሆኑ ይህን አድርግ ብለው ጠይቀው ነው የሚያስደርጉ። ስለዚህ ክርስቶስን አንድ ሰው ከቅዱሳን ጋር ማወዳደር እና የቅዱሳንንና የክርስቶስን ሚና ማጣረስ ከጀመረ ቅድም እንዳልኳችሁ በዛ ዘመን የተነሳው ክርስቶስ እንዴት ነው የምናስበው? አሁን ክርስቶስ እንዴት ነው የምናስበው? በእግዚአብሔር ቀኝ ከሚገባው በታች ካወረድ ነው የሥላሴን አካል አንትሮፖሞርፊክ በሆነ መንገድ ወደ ሰው እንዳወረዱት ሁሉ የክርስቶስን ክብርም እንደዚሁ ማውረድ አለ ማለት ነው። ስለዚህ በየቦታው አለ ማለት ነው። አንትሮፖሞርፊዝም ሁሉም ቦታ ላይ አለ፣ በሁሉም ሃይማኖቶች ውስጥ አለ። በሚገባ ለተጠቀመበት ሰው አስፈላጊ ነው፣ ቋንቋ ነው። ግን ሁሉም ጋር ግን ሰዎች በትክክል ካልተረዱት ወደ ስህተት የመሄድ እድልም አለው ማለት ነው። ደግሞም አንትሮፖሞርፊዝም በሚስጥረ ሥላሴ ብቻ አይደለም ያለ፣ በሁሉም የነገረ ድነት ክፍሎች ውስጥ ሁሉ አለ። ይህንን ለማንሳት ነው። ታላቁ ይብቃኝ እዚህ ላይ። እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ይስጥልን፣ ቃሉ ያሰማልን። ዲያቆን ዘማርያም ይመቾታል አሉ። እግዚአብሔር ያክብርልን፣ ሁላችሁንም ቃሎት ያሰማልን። በጣም ግሩም የሆነ ሀተታና ገለጻ ነበረ የተሰጠው። ምን ይጨመራል አሁን እዚህ ላይ? ያው እንግዲህ በተለያየ መንገድ ሲቀርብ በጣም ግልጽም ሆኖ መገኘቱ ጥሩ ካልሆነ በስተቀር ማለት ነው። እዚህ መልክዓ ሥላሴ ላይ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ይላል። ዓለም የላችሁም፣ ሥላሴ ዓለም የላችሁ፣ እዚህ ቦታ ነው የሚገኙት። እነሱ ራሳቸው ዓለም ናቸው። ከዛ እምኔክሙ አሐዱ በእንተ አሐዱ አዳም፣ ያው ከእናንተ መካከል ያው ከሶስቱ አካላት አንዱ አካል ደግሞ ወልድ ኢየሱስ ክርስቶስ ሰው ሆነ በማለት ያመጣዋል። እና ለሥላሴ ልክ ቦታም ስፍራም አስቀምጠን በዚህ ልክ ቅርጽ አስቀምጠን አናስቀምጥም፣ አንገልጸውም። ይሄ አንትሮሞርፊዝም የሚባለው የኑፋቄ ትምህርት ይቅርታ፣ አንትሮፖ ማለት ሂውማን ማለት ነው። ሞርፊ ማለት ደግሞ ፎርም ማለት ነው። የሰው ቅርጽ አይነት እንደ ሰው እግዚአብሔር አይን፣ እንደ ሰው እግዚአብሔር አምላክ እጅ፣ ልክኛ ሁለት እጅ እንዳለን፣ ሁለት እግር እንዳለን፣ ሁለት አይን እንደዚህ አድርጎ መሳል፣ በዚህ መንገድ እግዚአብሔርን ኤክስፕረስ ማድረግ ኑፋቄ ነው፣ ክህደት ነው። ይሄ በደንብ ማወቅ ይገባል። ይሄ ማለት ሥላሴ አካል የላቸውም ማለት አይደለም። አካል እና ባህሪ ሁል ጊዜ አይነጣጠሉም። አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። የሥላሴ አካል አለ። የሥላሴ አካል ግን የህዋሳት ስብስብ ውጤት አይደለም። ለምሳሌ አንድ ሰው አይን ባይኖረው አይነ ስውር ይባላል። አካል ቢጎለው አካለ ጎዶሎ ይባላል። ለሥላሴ እንደዚህ አንልም። የህዋሳት ለምንድን ነው አካለ ጎዶሎ የሚባለው? ሰው ልጅ ሊኖረው ከሚገቡት እነዛ ህዋሳት ውስጥ የሆነ ነገር ሲጎድለው አካለ ጎዶሎ እንላለን። የሆነ ነገር የጎደለው። ማየት የማይችል ደግሞ ከሆነ ደግሞ አይነ ስውር እንላለን። የሆነ የጎደለ ነገር ስላለ፣ ማየት የሚገባው ነገር የጎደለው ስላለ። ስለዚህ ሲጀመር ለሥላሴ አካል ስንል ምን እያልን ነው? የመኖር መገለጫ። አንድ ነገር ኤግዚስተንስ ካለው መኖሩ ከተረጋገጠ አካል አለው። የግድ የሚጨበጥ የሚደስ መሆን አይጠበቅበትም። ሥላሴ አካል፣ ሶስት አካላት ሥላሴ በአካል በግብር በስም ሶስት ናቸው ስንል የሰው አይነት አካል አይደለም። የሰው አይነት አይን፣ የሰው አይነት ጆሮ፣ የሰው አይነት እግር አይነት ማለት አይደለም የሚለው በጣም መታወቅ አለበት። ቅድም ወንድሞቻችን አብራርተውታል። እግዚአብሔር ሰውን በአርአያውና በአምሳሉ ፈጠረው የሚለው ቃል ገለጻው የእሱ የባህሪውን የኛም በጸጋ ነው ባጭሩ። በነገራችን ላይ ከመፍጠር ራሱ እንድንካፈላል እንድንወልድ ያደረገ መውለድ እኮ ራሱ ከመፍጠሩ እንድንካፈል ነው። ሰው ለምንድን ነው ከአባት ዘር ከእናት ደም ተከፍሎ ጽንስ ተጸንሶ ልጅ የሚወልደው? እግዚአብሔር በባህሪው የፈጠረውን እኛ በጸጋ አምሳያችን አይናችን በአይናችን እንድናይ እንድንወልድ ያደርጋል። ከመፍጠሬ ተካፈሉ ሲለን እኮ ነው። አርአያና አምሳል ማለት ይሄ ነው። አንደኛው ከመፍጠሩ እንድንካፈል ነው። ይሄንን ልክ አርአያና አምሳል ማለት ልክ እንደኛ አይነት ሁለት አይን፣ ልክ እንደኛ አይነት ሁለት ጆሮ፣ ልክ እንደኛ አይነት ሁለት እግር፣ ሁለት አይን አለው ብሎ የተናገረው ይሄ በ3ኛው ክፍለ ዘመን የተነሳው ኦዴስ የተባለው መነኩሴ ያነሳው ነው።
በጣም በጣም በጾም ህይወቱ፣ በጣም በስግደት ህይወቱ በጣም የሚታወቅ ማለት። በዚህ አጋጣሚ መነኩሴ መናፍቅ ሊሆን ይችላል ይሆናል። ኦዲየስ እኮ እንደዛ። ከዛ ተከታዮቹ ኦዲያኒዝም ይባላሉ። ምን ማለት እነዚህ ምንድን ናቸው? ለስላሴ ልክ አርአያውና በአምሳሉ የሚለውን ጥቅስ አይወስደው እንደ ሰው አይነት ሁለት አይን፣ እንደ ሰው አይነት ሁለት ጆሮ ነው ያላቸው ብሎ መወሰን፣ ይህንን መገደብ ቀጥታ ሊትራሊ መተርጎም። በጣም የሚገርመው ስትሪክት ሆነ አሴቲዝም የሚከተሉ ነበሩ። በጣም ክርር ያለ ገዳማዊት ነበራቸው። ስለዚህ በዚህ አጋጣሚ የትኛው መምህር ሆነ የትኛው ቤተክርስቲያናችን ደግነቱ እኛ ቤተክርስቲያን እንደምታውቁት ቅዱሳት ሊቃውንት አይሳሳቱም የሚል ትምህርት የለንም። ኢቭን ቅዱስ ሲኖዶስ ራሱ ኢንፈለብል አይደለም ብለን አናምንም። ማለት ታውቃላችሁ፣ የማይሳሳት ብለን አናምንም እኛ። ስለዚህ የማይሳሳት ቅዱስ ሲኖዶስ፣ የማይሳሳት ፓትርያርክ የለንም በየትኛውም መንገድ። ይህንን ሁላችን እናውቃለን። ማለት ግን ይሄ ከሆነ ያልተነሳው ሀሳብ ብቻ ትኩረት ልስጥ። ይሄ ከሆነ ታዲያ በመጽሐፍ ቅዱስ ያሉትን ገጻዎች እንዴት እናያቸዋለን? ለምሳሌ ኦሪት ዘጸአት 7:5 ላይ እንዲህ የሚል ቃል እናገኛለን። ኦሪት ዘጸአት 7:5 ላይ መብራት ስለጠፋ ነው እንጂ በቪዲዮ ለማሳየት ፈልጌ ነበር፣ ግን የምታውቁት ነው መብራት በጣም ችግር ነው አዲስ አበባችን ላይ። እሺ ይሄው በንባብ ላሰማ። ኦሪት ዘጸአት 7:5 ላይ ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ ከማለት በፊት ምን የሚላለ? እጄን በግብፅ ላይ በዘረጋሁ ጊዜ። የሚናገረው እግዚአብሔር ነው። እጄን ሲል ምን ማለቱ ነው? እዛው ትርጓሜ አንድምታችን ላይ ምን እንደሚለው ራሱ ቃል በቃል ስልጣኔን በግብፅ ሀገር እገልጻለሁ ሲል ነው ይላል። ኦሪት ዘጸአት ምዕራፍ 7 ቁጥር 5 ትርጓሜ አንድምታው ላይ ያለ ዘጸአት 7:5 ላይ። ስለዚህ እጄን የሚለው ቃል እኛ በቁም ወስደን አይ በቃ እጄን ሲል ልከኛ አይነት ሁለት አይነት እጅ ያለው ማለት አይደለም። ስለዚህ አካል ሲባል የግድ ልክ እንደኛ የህዋሳት ውቅር ውጤት ስብስብ ውጤት ማለት አይደለም። እንደምታውቁት እኛ 5 ጣት ነው ያለው በአንድ እጅ 5 ጣት ነው ያለው። 6 ቢኖር እንደምታውቁት ትክክለኛ አካል አይደለም፣ ጭማሪ ያለው ይባላል ማለት ነው። ይሄ ለሰዎች ለፍጡራን ሲገለጽ የምንናገረው ነው። እዚህ እጄን የሚለው ኦሪት ዘጸአት 7:5 ትርጓሜ አንድምታችን ቃል በቃል ብሎ ይፈተዋል፣ ስልጣኔን ይለዋል። ከእንደገና ለምሳሌ እግዚአብሔር ፊቱን ያብራልህ ይራራልህም ይላል። ካህኑ ሲባርክ በብሉይ ኪዳን ዘኍልቍ 6:25 ፊቱ ምንድን ነው? ልክ አሁን እንደኛ ፊት ማለት አይደለም። እግዚአብሔር ገጸ ረድኤቱን ይግለጽልህ ማለት ነው፣ ፊቱን ሲል ማለት ነው። አይ ቲንክ እየሰማችሁን ብዬ ተስፋ አደርጋለሁ። ትርጓሜ አንድምታውን እያየን እንድንሄድ ማለት ነው። ወይም ከዚህ ላሳያችሁ ይቻላል። እናንተን ያላሳየው ለማን ላሳይ? ከእንትን ይሄ ከኖትቡክ ላይ ላሳያችሁና ከዛ ነው ትርጓሜ አንድምታ ላይ ትሄዱበታላችሁ። እጄን የሚለውን ትርጓሜ አንድምታችን ብሎ ነው የሚገልጸው። ስልጣኔን በግብፅ ሀገር ላይ እገልጻለሁ ይላል። የምን ትርጓሜ አንድምታ ነው ይሄ? ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ማለት ነው። ስለዚህ እጄን የሚለው ቃል በቃል ምን ማለት ነው? በቃ ስልጣኑን የሚገልጽ መሆኑን እናያለን ማለት ነው። ይህንን ስልጣን የሚገልጽ አካል መሆኑን ተረዳ። እሺ ከእንደገና እግዚአብሔር ፊቱን ያብራልህ ይራራልህም ዘኍልቍ 6:25 ምን ማለት ነው? ፊቱን ሲል እግዚአብሔር ገጸ ረድኤቱን ይግለጽልህ። ትርጓሜ አንድምታችን እኮ ነው የሚለኝ። ፊቱን ሲል እንደኛ አይነት ፊት ገጽ ማለት አይደለም። ገጸ ረድኤቱን በረድኤቱ ይግለጽልህ፣ ገጸ ረድኤቱን ይግለጽልህ፣ በአይነ ምሕረቱም ይመልከት። አየህ፣ ምሕረቱ የምህረት አይን በቁጣ አይን አይል ማለት እንጂ እንደኛ አይደለም። እሺ መዝሙር 33 በቅንፍ 34 ቁጥራቸው ናቸውና ምን ማለት ነው? የኛ ትርጓሜ አንድምታውን ስትመለከቱ የእግዚአብሔር አዕይንተ ምሕረቱ እንጂ ልክ እንደኛ አይነት ሁለት አይን ማለት አይደለም። የምህረት አይኖቹ ወደ ወዳጆቹ ናቸውና። ከዛስ ጆሮቹ የሚለው እዝነ ፈቃዱ እዝነ ምሕረቱ አየ የምህረቱ ጆሮ የፈቃዱ ጆሮ ወደ አንተ ይሁን ማለት እንጂ ልክ እንደኛ ሁለት ጆሮ ማለት አይደለም። ይሄን የሚተረጉምልን ማን ነው? መዝሙር 33 34 መዝሙር 93 ላይ ደግሞ በቅንፍ 94 ቁጥር 9 ላይ ጆሮን የተከለው አይሰማምን? አይንን የሰራው አይምን ቢለው ምን ይላል? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን ይላል እንጂ ልክ ሌላው ሊሰማበት የፈጠረው ጆሮ አይነት ያለው እግዚአብሔር እንዳለ አታውቁን አይልም። እንደዚህ አይነት ጆሮ የለውማ። ስለዚህ ምንድነው የሚለን? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር ነው የሚለው።
እሱ ለራሱ አይሰማም ነው እንጂ ሌላው ሊሳበት ጆሮ የፈጠረ እግዚአብሔር እሱ ራሱ እንዳንተ አይነት ጆሮ ያለው አይደለምን አይልም። እንደኛ አይነት ጆሮ የለውማ። ይቀጥልና ዓይንን የሰራው አያይምን የሚለው እዛው መዝሙር 93 በቅንፍ 94 ቁጥር 9 ላይ ያለው ሌላው ሊያይበት ዓይን የፈጠረ እግዚአብሔር እሱ ራሱ አያይምን? አሁን የኛ ዓይን ያያል፣ ማየት ብቻ ነው ዓይን ስር እንትኑ እንጂ ዓይኔ ባይ ጆሮዬ ዓይን መተካት አይችልም። እግዚአብሔር እንደዛ አይደለም። ዓይን ባይ ብቻ ነው የሚያየው። ይሄ ጆሮ ልክ እንደ ሰው ማለት ነው። ጆሮ መስማት ብቻ ነው፣ ማየት አትችልም፣ መራመድ አትችልም በጆሮ ብሎ እግዚአብሔር እንደዛ ይባልለት። የሰው ቅር የለም ማለት ነው። እሺ ኢሳይያስ 24 22 14 ላይ ድንገት በሚጠየቁን መናፍቃን እንድናብራራ ብዬ ነው። አሁን ይህን ሁሉ የምነግራችሁ ከአንድ ትርጓሜው ላይ ነው። የግል ትርጉም እንዳይመስለን። ኢሳይያስ 22 14 ላይ ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ይላል። በማን ጆሮ? እግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁ ይላል የሰራዊት ጌታ እግዚአብሔር። አሁን ይህ በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ነው የሚለው። ምን አይነት ጆሮ? ምን ማለት ነው? ቅድም እዚህ ጋር ብለን ተናግረናል። ስለ ጆሮ ስናነሳ ማለት እዝነ ፈቃዱ አየህ፣ ጆሮዎቹን ወደ ጮታቸው ወደ እዝነ ፈቃዱ እዝነ ምህረቱ። ግን አሁን አነጋገራችን እንዳልነው ቅድመ ስጋዌ አብ ወልድ መንፈስ ቅዱስ ያለውን እየገለጸ ስለሆነ እዛ ነው እየገለጸ ያለው እንጂ ስጋው ቃልስ ብንጠየቅ ግን ልክ እንደኛ ፍጹም ሰው ሆነ። ከኃጢአት ብቻ በቀር ፍጹም ሰው ሊኖር የሚገባው ሁሉ ነገር ፍጹም ሰው ሆነ። ይህንን አንረሳንም። እሺ ዘዳግም 32:11 ላይ ደግሞ ይለናል፣ ንስር ጫጩቶቹ እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። አሁን እግዚአብሔር አምላክ ክንፎቹን ዘርግቶ ወሰዳቸው ሲል በክንፎቹም አዘላቸው ሲል እግዚአብሔር አምላክ ወስዷቸው በክንፎቹ ከእንደገና አዝቧቸው ነው። እግዚአብሔር እውነት ልክ እንደ መላእክት እንደ አርጋብ እንደ ርግቦች እንደ አዋፋት ክንፍ አለው እያለ ነው። ትርጓሜውን ስንመልከት ዘዳግም 32:11 መተርጓም እንደተረጎሙ ንስር አሞራ ገላግልቱን ሰብስቦ በክንፉ እንዲሰውር በክንፈ ረድኤቱ ሰወራቸው ማለት ነው። ትርጓሜ ያለ እኛ እንድምታለን። ከዛስ ስለዚህ ክንፍ የሚለው ማለት ነው ክንፈ ረድኤቱ ልና በክንፉ አዘላቸው ሲልስ በጎኑ ገላግልቱን ንስር ማለት ነው አሞራ ግልገሎቹን ጫጭቶቹን እንዲያቅፍ በገቡ ረድኤቱ በረድኤቱ ጎን አይገቡ ረድኤቱ አቅፍ ኢትዮጵያ እጆቿን ወደ ተዘረጋለች እንደምንለው እንደዛ አይነት ህዝቦቿ እንደዚህ እንደምንዘረጋኛን እጅ ለምህረት ለረድኤት መግቦቱን ፈልገን ምህረቱን ፈልገን ቸርነቱን ፈልገን እንደምንማጸና አይነት አይደለም።
እጄን ወደ ሰማይ ዘረጋለሁ ይላል። እሺ ላባስ የሚለው መዝሙር 90 ቁጥር 91 ላይ በላባዎቹ ይጋርዳል፣ በክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከባል። እቺ መዝሙር 90 ሁላችንም እንጸልያ ጸሎት ናት። በቀን 91 ቁጥር 4 ላይ በላባዎቹ ይጋርዳል ሲል እግዚአብሔር አምላክ ላባ አለው፣ በክንፎቹ ይጋርዳል ሲል እግዚአብሔር አምላክ ክንፍ አለው። ምን ማለቱ ነው? እዚሁ ትርጉም በሚያንዱ ተመልከቱ። በጽላሎተ ረድኤቱ አይታል፣ በረድኤቱ ጥላ ማለት ነው። ከመከራው ይሰውራል ይልና በክንፈ ረድኤቱ ክንፍ የሚለው ረድኤቱን ነው። አይታችሁ ይጠብቅሃል። ከዛስ ምን እንደሚለው በላባዎቹ ይጋርዳል። ላባ ያለው ምንድን ረድኤቱን ባህሪ ምን ማለት ነው? ሁሉን ነገራችን ማወቁ የእግዚአብሔር ባህሪ ሁሉን ነገር ያውቃል። መላ ባህሪው ማወቁ መናገር ነው ካለ በኋላ አንድ ወቀራንብት ይሁን ለጓለማያው ነው። ሰው በአይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ቀራንብት የሚለው አንዱ ይሄ ነው። ለማን ነው? ቅንድብ ለሰው ነው፣ ለእግዚአብሔር አይነገርማ። ወቀራንብት ይሁን ለጓለማያው ነው የሚለው። ጓለማያ ማለት የሰው ልጅ ማለት አያችሁ። አንድም ተራሱ አንድም ካለ በኋላ ወቀራንብት ይሁን ነው የሚለው። ቀራንብት ይሁን ምንድነው? ቀራንብት ይሁን ለጓለማያው ሰው በአይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ለቀራንብት ስንል ማለት ለእግዚአብሔር ሥላሴ ስንናገር መላ ባህሪ ማወቁ መናገር ነው። የእግዚአብሔር ባህሪ ሁሉን ነገር ያውቃል። ሁሉ ነገራችንም ያውቃል። እግር ደግሞ እዚህ ጋር ለመዝሙር 131 ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ይሄን እኛ መተርጉማን አንደኛ የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን ማለት ነው። አንደኛ ለአዲስ ኪዳን ደግሞ ለክርስቶስ ስቅለት ሲነገር ደግሞ የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት ይላል መዝሙር 131 ቁጥር 62 ላይ ምንም ጥያቄ የለውም። ስለዚህ በእግዚአብሔር አይን ሁሉ ነገር የተገለጠ ነው። ለዛም ነው ዕብራውያን 4:13 ላይ እኛም በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ ይላል። ዕብራውያን እኮ ነው የሚናገር ሐዋርያ ቅዱስ ጳውሎስ እኛም በሚቆጣጠር በእርሱ በእግዚአብሔር አይኖቹ ፊት እንደ እሳት ነበልባል ናቸው። ምን ማለት እንደ እሳት ነበልባል ማለት? አይኖቹ እንደ ነደ እሳት ናቸው ይልና ከዛ ትርጓሜ ይላል ራእይ ዮሐንስ ሲተረጉም ሰለስቱ ሐዲሳት ትዕምርተ በቀል አየኝ በቀሉን ለመግለጽ ነው። የእሳት ነበልባል ነው ሲባል እግዚአብሔር ተቆጣ ማለት ነው። ለበቀል ተነሳ። ምኖቹን? ጠላቶቹ። ምኖቹ? መናፍቃንን። ምኖችን? አላያን ነገስታትን፣ አጋንንትን፣ መናፍቃንን
ሊበቀል ተነሳ። በቀለ እግዚአብሔር ነው። ትዕምርተ በቀል ይላል ትርጓሜያችን። ምን የሚለው አይኖቹ እንደነደ እሳት ነበልባል ናቸው ሲል ማለት። እሺ በጣም በብዙ እዚህ ጋር ደግሞ በጣም የሚገርመው ደግሞ ራእይ 1:4 ላይ ትርጓሜን ስትመለከቱ ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር ነበር። እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይልና አይኖቹም እንደ እሳት ነበልባል ነበሩ። እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር ይላል። ምንድነው ራሱና ጠጉሩ እንደ በግ ነጭ እንደ ነው የሚለው አክቹዋሊ ራሱ ሲጀምር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ ይላል። ምን ማለት ይህ ንግግር? እንደምታውቁት ሁላችሁም ሜታፎሪክ እንደሆነ እናውቃለን፣ ግን ትርጓሜውን እናሳይ ከግላችን እንዳይሆን። አይኖቹም ነደ እሳት ይመስላሉ ይላል። እግሮቹ በእሳት እንዳፈሉት እንደ ደጋ ብረት ናቸው። ለምን? ትዕምርተ በቀል ትዕምርተ መዓት ነው። አየህ፣ የመዓት የቁጣ ምልክት ለመሆናት ናቸው። ለምን? ለተልእኮ ይኖራሉና። ስለዚህ በአጭሩ ይሄን ሁሉ ስንደምረው እንደ ጊዜ እንዳልፈጅባችሁ በቃ ባጭሩ ገለጻው ምን እንደሆነ እንድንረዳው አጥር ያለ ገለጻ ምን ለማለት እንደተፈለገ እንደሱ አይነት አይን፣ ቅርጽ፣ እጅ፣ ጆሮ እግዚአብሔር አምላክ አለው ማለት አይደለም። እዚች ጋር ግን አንድ ላይ ያለ ነገር ደግሞ አለ። ኢሳይያስ 65:5 ላይ እነርሱም ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ ቀኑንም ሁሉ የምትነድድ እሳት ናቸው። በአፍንጫዬ ሲል ማለት ነው እግዚአብሔር አምላክ መጽሐፍ ቅዱስ ላይ ነው ያለው። እቺ አፓ ነው የሚለው የዕብራይስጡ ትንቢተ ኢሳይያስ የተጻፈው በዕብራይስጥ ስለሆነ ጢስ የሚለውን ጢስ ነው የሚለው ግን ይላል እቺን አፍንጫ የሚለው ጢስ ሰማዓቴ ነው የሚለው። መዓትን ጭምር ለመግለጽ ያገለግላል። እሺ እቺ ቃልስ እግዚአብሔር ይስቅበታል ሲልስ ለምሳሌ መዝሙር 36 ውስጥ አሁን እግዚአብሔር አምላክ ይስቃል እንደኛ መሳቅ ማለት በነገራችን ላይ አለማወቅ ነው የሚገልጸው። እኛ እኮ በሆነ ፈኒ በሆነ ነገር እኮ ምንስቀው ለምንድን ነው? ጉዳዩን አናውቀው ነበር ማለት ነው። የምታውቁትን ነገር ብትስቁ እኮ ያው ምናልባት ባለስልጣን ስለሆነ ሰውየው እንዳይደብረው ብላችሁ ልትስቁ ትችላላችሁ። ለምንድን ነው የምንስቀው? አንድ ነገር እኮ በጣም ገርሞን እኮ ነው። እንዴት አገጣጥሞ እንደተናገሩ ሲገርመን እንስቃለን።
አሁን ለእግዚአብሔር ይስቃል አይነገርለትም። ለምን? እግዚአብሔር የማያውቀው ነገር የለማ። ታዲያ ምን ለማለት ተፈልጎ እግዚአብሔር ይስቅበታል ሲል ቀኑ እንደሚደርስ አይተዋልና። መዝሙር ስንት ላይ ነው? 36 በቅንፍ 37 ቁጥር 13 ምን ማለት ነው? እግዚአብሔር ይስቆ ማለት እግዚአብሔር ግን ነገሩን እንደዋዛ ያይበታል ማለት እንጂ እግዚአብሔር ከትሎ ይስቃል ማለት አይደለም። ስለዚህ በተለይ እቺ ማን ነገረን ደግሞ እዚሁ መዝሙር 2:4 ላይ ምን የሚል ቃል ነው? በሰማይ የሚኖር እርሱ ይስቃል ይላል። ጌታም ይሳለቅባቸው። አሁን በሰማይ የሚኖር ማን ነው? እግዚአብሔር ነው። እርሱ ይስቃል ሲል ማለቱ ነው በሰማይ ያለ መልአኩ ይስቅባቸዋል። ተመልከቱ፣ አንድምታው እግዚአብሔርም ይዘብትባቸው ሌልና አሁን በመልአኮች አለ በጌታ ሳቅ ስላቅ ኖሮ አይደለም። አይታ ሲነገር ሩጋሚ እኮ ነው መዝሙር ምዕራፍ 2 በጣም ገባንና በጣም ሲገባን ደግሞ ችግር እንዳይሆን